እኔ በእናንተ ፍቅር እኔ ምንም መወሰንም መግባትም አልችልም። ከወደደች እኔ ምንም ላረግ አልችልም። አንተም ከወደድካት እሷም ሁለት ሰዎች ከተገናኙ ምንም እንትን ሊያደርጉ አይችሉም። ይገናኙ ነበር። እኔ አንድ ቀን መስሎኝ ነበር፣ ለካ 3 ቀን ምናምን ተገናኝተዋል። ቤተሰቦች ማን ነገረ? እሱ ነገርሽኝ እኮ ራስሽ። ማን ነገረ? በከታ ከብየሆንከው ወንድሜ የኔ ትዝታ ሰላሙ ደዋት ማታ ትዝ ይለኛል እኔ ያኔ ስትለየኝ እቅፍ ድግፍ አድርገህ ምክርን የለገስከኝ እንደምን ልረሳው። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አላችሁ ወይ? ምንድነው ኮስተር የምትይው እንጂ ቤተሰቦች ኮስተር እያለች ነው። ችግር የለም። በወንድም ፊት ነው ኮስተር የሚባለው ለካ። እኔ የሚቀርታ መጠየቄ ከሳኩም ትመታኛለህ። እሺ እኔ ካሁን በኋላማ ምንም አልልሽም። ልክሽን አወቅኩት አይደል? ምንም ምልሽ ነገር የለም። የልብስ የለም። ባለፈው በተፈጠረው ነገር በጣም አዝኛለሁ፣ ተሰምቶኛል። ለካ እኔ ሳላቅ ያደረገ እኔ ምንም ማቀው ነገር የለም። ያው እንደ እህት ነው ተቆርቁሬ ምናምን የተናገርኩት። እሷ ከወደደችው እሷ ለሱ ቦታ ካላት እኔ ምንም ማድረግ አልችልም፣ መከልከልም አልችልም። ቤተሰቦች ለካ ስሰማ የራሴው ጉር ነው ብያለሁ እና ምንም ማድረግ አልችልም። ቤተሰቦች በቃ የሷ ፍላጎቷ ነው የመረጠችው። እሷ ከወደደችው ለኔ ስትል በግድ መቅረት የለባትም። ለኔም ነገ ላይ የሚያጋጥመኝ ነገር አላውቅም። እኔም እንደዛ ህይወት ውስጥ ነው ያለሁት። እኔም በነገራችን ላይ ጓደኛ አለኝ። ጓደኛም ሲኖረኝ እኔም እንደዛ እንድደረግ አልፈልግም። ግን ደግሞ ከዝለካ ከዛ ፊትም የትኛለሽ እንደ ድጋሚ ፈርቺ ነው እንደዚህ ያልከው አመንከኝ ነው እና አልተገናኛችሁም? 2 ቀንማ ቪዲዮም ላይ አይቻለሁ። እንዲህ ካለኝ በኋላ አይቻለሁ ቪዲዮ 2 ቀን ነው 3 ቀን ተገናኝታችኋል። በድብቅም ተገናኝታችኋል ማለት ነው። አረ ይሁን እሺ፣ እኔ ምንም ማድረግ አልቻለም። እሺ ለሱ ግን ምን አይነት ስሜት አለሽ? ማለት አልደብቅም። ስላሳዘነኝ ነው የቀረብኩት። ያወቅኩትም በአንተ ምክንያት ነው። ግን በቃ ማልደብቅ ነገር ቢኖር ልጁን ወድጄዋለሁ። እረፍ ይኸውና ቤተሰብ ወድጄዋለሁ፣ አፍቅሬዋለሁ እያለች ነው። አዎ ጭራሽ አፍቅረዋለች። ቤተሰቦች ማለት ከዚህ በኋላ መቼስ ምንም ከመምታትም ምንም ቢመጣ ከበዳል። ከዚህ በላይ ደግሞ እኔ መጎዳትም አልችልም። እንዴ እኔ እኮ ነኝ አሁን ለምኜ እንድታወሪ የሚያደርግኩሽ አይደል እኮ ነው። ግን በቃ ማለት የመጣኝ ዳምጣኝኛ እኮ እኔም ደግሞ አሁን በቃ እኔ ምንም ማድረግ አልችልም። በቆጣት ልትለቅ ትችላለች። ግን ደግሞ ያው አንዳንዴ ነግበኔ የሚባል ነገር አለ። ቤተሰቦች ነግበኔ እኔ ነኝ አሁን ነገ እኔ ላይ ቢደረግ እንደዛ ሊሰማኝ ይችላል፣ ልጎዳ እችላለሁ። በጣም ግን የተሰማኝ አሁን ከላካቸው ውስጥ ናቢ በጣም በቃ የማይደረግ ነገር ነው ያደረጉት። እንዴ ጭራሽ እስከ መሰናዘር ድረስ ደርሰዋል። ይሄ ግን ልክ አይደለም። በጣም እንግባባ ነበር ካሹ ጋር ማለት ነው። በቃ ብዙ አይነት ነገር አውርተዋል እና ቤተሰቦች በጣም ነው የደበረኝ፣ በጣም ነው የከፋኝ። በቃ በጣም ነው የደበረኝ ከሚባለው በላይ በጣም ደብሮኛል። ግን ያው ግዴታዬም ስለሆነ ነው፣ ግዴታም ስላለብኝ ነው እንደዚህ ያደረኩት። በቃ እሷ ከፈለገችው እኔ ምንም ማድረግ አልችልም። የሷ ፍላጎት ነው፣ ትወደዋለች። ከወደደችው ደግሞ እኔ በምንም መንገድ ላቋርጣት አልችልም። እኔ አንድ ቀን ብቻ መስሎኝ ያው እናንተ እህታችሁ ብትሆኑ ወይ ወንድማችሁ ቢሆን እንደዛ አይነት ነገር እንዲያደርግም እንድታደርግም አትፈቅዱ። ያ እኔ እንደ ወንድምነት ነው እንደዛ ያልኳት። እሷ ከወደደችው እኔ ምንም ማድረግ አልችልም። አይደል እህት ያለች ደግሞ እና አንዴ ፈርጣል ታዲያ ምን ላድርግ? እሺ ጠየቀኝ እምቢ ብልክም በኋላ አይ ቤተሰቦች እሺ ናቢ ግን ደውዬለታለሁ። ግን ይኸውልሽ ቅድሚያ እኔ ብቻ ነኝ እሺ ማገኘው። ይመጣል የምር ነው የምር ደውዬ ሳሪ ሆይ የምርክና ይመጣል። እኩል ተገናኘ እኮ ስላገናኛችሁ ነው። ከዛስ
ከዛስ ማለት ከዛ ታወሪዋለሽ ያለሽን በቃ ለሱ ያለሽ ቦታ ትነግሪዋለሽ። ከዛ አንድ ላይ እንሆናለን። አንድ ላይ ትሆናላችሁ። የምር ነው ጌታ። እኔ አሁን ቤተሰቦች ያው ከሱ አለያይቼ ከምታቆርፈኝ እንደዚህ ከሱ ጋር ሆነ ብትስቅ ይሻለኛል እኮ። ፈቀድክልኝ? አዎ የምርክ ነው። እሺ ልቀር። ቤተሰቦች አሁን ደውዬለታለሁ። ናቢ እየመጣ ነው። እስኪ ግን አንቺ ትደበቂያለሽ። እሺ ከኔ ጋር እንዲዞሮ ነው የሚያወራው። እንደፈለገ ግን ያወራ። ወተሽ እያወራ አይኑን ትይዣለሽ። እሺ ትስማሚያለሽ? አረ በጣም ከዛ ግን ይቅርታ ምናምን ትይዋለሽ። እሺ እግሩ ስር ድቅኝ። አዎ ደቂ። እሱን አይመለከተኝም። የእናንተ ነገር ነው። እኔ የሚያገባኝ ነገር የለም። ለምን አንገቱም ላይ አትወድቂ? ለምን የፈለግሽው ቦታ አትወድቂ? እሱ እና ቤተሰቦች እስኪ እንጠብቀው። እየመጣው ነው ብሏል። ትንሽ እንጠብቀው። የምርክን ማጥፋው መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ ዘወትር ከዓይኔ ማጥፋው መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ ጀናለ ኑሮ ቢያርቀው ከዓይኔ ላይ አምናለሁ አትቀን ወንድሜን እንደማይ አባትና እናቴ አንተ ነህ ድጋፌ የአምላኬ ስጦታ ወንድሜ የትርፌ ናፋቂ ትለኝና ወንድሜ ፈጥነህ ቶሎና ቤተክርስቲያን ሄጄ ተሳልኩኝ መቅደስ አንተ ለመንኩኝ ናፋቂ ትለኝና ወንድሜ ፈጥነህ ቶሎና ቤተክርስቲያን ሄጄ ተሳልኩኝ መቅደስ አንተ ለመንኩኝ ዘወትር ከዓይኔ ማጥፋው መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ ዘወትር ከዓይኔ ማጥፋው መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ ትዝ ይለኛል እኔ ያኔ ስትለየኝ እቅፍ ድግፍ አድርገህ ምክርን የለገስከኝ እንደምን ልረሳው ያንተ ፍቅርማ በሰላም ያኑርህ ክፉን አልስማ ወንድሜ ፍቅርንማ ዓለሜ ተስፋህንማ ባንጀቴ በልቤ አኑሬ ከረምኩኝ እኔ እስከ ዛሬ ወንድሜ ፍቅርንማ ዓለሜ ተስፋህንማ ባንጀቴ በልቤ አኑሬ ከረምኩኝ እስከ ዛሬ ዘወትር ከዓይኔ ማጥፋው መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ ዘወትር ከዓይኔ ማጥፋው መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ እሱማ ስለኔ ሞትንም ይደፍራል ሁሉን የቻለ መከራን የሚያልፋት እኔም ጓጓለው ብድሩን ልከፍለው ህልም አለኝ አትቀር ሰውኝ ሰዎች መጥቷል። ግቢ ምንድነው አንገት የምትይዘው? ያው ምን ብራዘር ያው አንገት የሚያዝበትን ነገር ታውቃለህ። ለምንድን ነው? እሺ ደህና ነገር አለው ካለበት ነገር ወጣ። አረ ቆየው አንተ አልነበርክ እንዴ ከዛ ሙድ ውስጥ ያስወጣኝ? አይ እሺ ደህና አለ። ቆይታ ሁሉ መልካም፣ ሁሉ ሰላም፣ ስራ አሪፍ፣ ቤተሰብ ሁሉ መልካም፣ ሁሉም ሰላም። የላካቸው ሰዎች ሳይመቱኝ ሳይገሉኝ ነው በቃ
አየሁት እኮ ቪዲዮን። እኔ ራሱ በጣም ተጨንቄ ነበር። ማለት አውሩልኝ ማለት አናግሩት ማለት በቃ ስሜታዊ እንዳትሆኑ ምንም ቢናገራችሁ እንደምንም በትህትና አዋሩትና ነው ነበር ያልኳቸውና ከነሱ ጋር ራሱ ከዛ በኋላ እንዴት እንደዛ ታደርጋላችሁ ምናምን ብያቸው ምናምን ተቆጥቻቸው ምናምን የተለያየ ነው። ችግር የለም አሁን አልፏል። አይ እኔ በላኩት መንገድ ሳይሆን ሲቀር ተበሳጭቼ ነው። በዛ ተበሳጭቼ ነው። ትወዳታለህ ግን ማን ነው ማን? ያው እኔ ካንተ በጣም ማለት ብዙ ላለመቀያየም በጣም ብዙ ሞክሬያለሁ ካንተ ጋር አይደለም። እኔ ምንም መከለከላችሁ መንገድ የለም እኔ ምንም ማድረግ አልችልም ማለት ያው እኔ እኮ ማለት እንደዛ ካደረክልኝ አንፃር እኔ አንተን ነበር ሰፈራ የነበረው በጣም ማለት እኔ ለምን ትፈራኛለህ? አሁን አባስ ምን እንደሆነ ታውቃለህ? አቢ ነገር በቃ እሷ ከወደደችን እኔ ምንም በከለክላት ምንም በቃ እኔ ለጊዜው እየመታዋትም ምንም እያልኳትም ላስተዋት እችላለሁ። ያ ፍቅር ግን ውስጧ ላይ ልቧ ላይ ሊለቅ አይችልም። ያ እስከሆነ ድረስ ታፈቅራታለህ ማለት በቃ በጣም ተላምጃታለሁ። ለሷ በጣም ብዙ ጥሩ ስሜቶች እየተሰሙኝ እያለ ነበር። ላንተ ፍራቻ ነበረኝ ማለት አንተን እንዳላስቀይም በጣም ብዙ ስጋቶች ነበሩኝ ማለት ካደረክልኝ መልካምነት አንፃር ይሄ ላንተ አይገባህም ብዬ እጨነቅ ነበር። ይዛት የመጣው አንተ ያስተዋወቅከንም አንተ እኔ ከዛ ሙድ ውስጥ እንደወጣ አድርገኸኝ በተደጋጋሚ ጊዜ ደግሞ ከዛ ሙድ ውስጥ እንደወጣ አድርጋኝ እየተገናኘን ነበር። ያው ላንተም ደብቀነ ሊሆን ይችላል። አይ እሱ ጠየቅኳት እኮ አለችኝ። እሷም እንደምትወደቅ አብራ ለመሆን እንደፈለገች ነግራኛለች። የምርህን ነው? የምሬን ነው። ወይ አሁን ምን እንደሆነ ታውቃለህ? እኔ አሁን አደራ የምሰጠህ ለአንተ ነው። እኔ ምንም ያገባኝ ነገር የለም። ሁለታችሁ እንደፈለጋችሁ ትሆናላችሁ። የምርህን ነው ግንጁ? ጌታን የምሬን ነው። ኧረ እኔ በጣም ደስ ብሎኛል። እግዚአብሔር ደስታዬን መቆጣጠር ያቃተ። እኔ አሁን የሁለታችሁ ፍቅር በጣም ከፍ ብሎ ማየት ነው የምፈልገው። የሆነ ደግሞ ስጦታ ይዤልህ መጥቻለሁ። እግዚአብሔር ያ ቢያንስ በቃ ያስቀየምኩበት ፋንታ ብዬ ጭራሽ እኔ ማስቀየም ሳይቆጠር አንተ አስቀይሜዋለሁ ብለት ችግር የለም። ኧረ አይገባም ጆ አይገባም። እኔ አሁን የምፈልገው ማለት ነው እሷን ከኔ በላይ ተንከባክበህ እንድትይዝልኝ ነው የምፈልገው። አሁን እኔ ስጦታዬን ልስጥህ። አይንን ጨፍንና ልስጥህ። ወደዛ ዞር። የምሬን ነው? የምሬን ነው። እሺ እሺ ማን ነው? ወይኔ የማን ነው? ወይ እንዴት ነሽ? አለ እግዚአብሔር ይመስገን ሁሉ ሰዓት እኔ ልጣላችሁ። አረ እንዲህ የሚባል ነገር የለም። አለሽ አለ ምን ነው እኔን ጥጋ ሲያዛሽኝ ቤተሰቦች እኔ በእነሱ ፍቅር ምንም ላረግ አልችልም። እኔን እኮ ረሳችኝ። ያረጁ እና አሁን ናቢ አደራ ሰጥቻለሁ። ከዚህ በኋላ ሁሉ ነገር ወንድምም ሆነ አብራሃቱን እኔ ምንም ለከለከላት አልችልም። ቤተሰቦች ስጦታዬን ሰጥቻለሁ። ጆ በጣም ነው የማመሰግነው። ማለት እንደ ትልቅ ሰው ነው ላመሰግን የምፈልገው። ማርያም እግዚአብሔር ያክብር እና ስሜቴን ተረድተህ ይሄንን ነገር ስላደረክልኝ በጣም ነው የማመሰግነው። ኧረ ችግር የለም። አሁን መልካም ቆይታ ይሁንላችሁ ለሁለታችሁም። ቤተሰቡ ማለት የፍቅር ዘመን ይሁንላችሁ። ወዳችኋለሁ። የት ነህ ጆ? እናንተ አውሩ። የት ነህ? ወዳችሁ አሁን እንዴት ነሽ? አለካ ሁሉ ሰላም አለልህ። በስመ አብ የምር ናፍቀሽኝ ነበር። ራሴ በጣም ነው ናፈከኝ። የምር ጌታ
ደህና ነሽ ግን አይደል? ሁሉ ሰላም? ምንድነው በሱ ፊት ምናምን አፈርሽ እኮ አፍረሽ አሳፈርሽ። ወንድሜ አይደለ እንዴ ታዲያ ግድ ነው ያው ታላቅ ምናምን የሚባለው። ደህና ነኝ። እንዴት ነሽ? የምስላገኘው እንዴት ደስ እንዳለኝ እኔ ራሱ እንዴት ነው አልመሰለኝም። ተመልሼ ጌታን የምሬን ነው የምልሽ፣ ተመልሼ ወደ መጀመሪያ ወደ ነበርኩበት ሙድ ልገባ ነበር ጌታ። የምር ግን ጆ እንደዚህ አይነት ስሜት ተሰምቶት ለእኔ ማለት ትልቅ ቦታ እንዳለው እየተሰማኝ ነው። እግዚአብሔርን በኢየሱስ ሰው እንደዚህ ያደርጋል ብዬ አንድ ቀን ጠብቄ አላውቅም። ማለት ደግሞ ማለት ነው ሰው እንደዚህ ያደርጋል ብዬ አንድ ቀን ጠብቄ አላውቅም። እግዚአብሔርን ጆን ግን በጣም ነው የማመሰግነው። ተስማሚ ያው ሁሉ ነገር ተፈጥሮ የሚቀየራል ደግሞ ያንተ ስራ እንጂ ማለት ጭራሽ እንደምን ልታስደበድብብኝ። ኧረ ግን እኮ የምሬን ነው ይልሽ በቃ የመጨረሻ መብትሄ ብዬ ልሞክረው ያሰብኩት የመጨረሻ ሙከራዬ ነበር። እዚህ መተው በቪዲዮ ጭራሽ ሊደበደቡት እኔ ያልያዘዝኳቸውን እግዚአብሔርን ሄዳችሁ እንደምንም ለምኑልኝ። በቃ ማለት በቃ የሆነ ነገር ቢያንስ ቅር እንዲለው በቃ ስሜት እንዲኖረው ማለት ለእንዲህ አይነት ስሜት ለጓደኝነት እንዲህ አይነት ስሜት እንዲሰማው አድርጉ። ብትችሉ ማለት ነው እኔና እሷን በቃ እንዲያገናኘን አድርጉ ነበር ያልኩትና በጣም እግዚአብሔር በኢየሱስ ደስታዬን መቆጣጠር አቅቶኛል። አሁን ሲነግረኝ በቃ እኔ እንጃ እስማ በቃ ማላውቀው ዱብዳ ነው የወጣብኝ። ደውሎ ነበር የጠራሽ አንቺንም እንደኔ ነው አብረን ይመጣ ነው ግን ማለት አንተን እንደሚጠራና እንደምትመጣ አላገ ማለት ከሰፈር አንድ ነው የወጣ ነውና እኔ ምሳል ጋብዘሽ ትንሽ ዘና ብለሽ ትወጫለሽ ብሎ ሲጀመር እኔ እናንተ በተደባበርን በቀን ውስጥ ከቤትም አልወጣሁም። በጣም ደብሮኝ ከማንም ጋር ሁሉ አልተገናኘውም ነበርና ከዛ ቤት መጥቶ ምሳል ጋብዘሽ ምናምን ብሎ ሲጠራኝ ሁላ አላሰብኩትም። እግዚአብሔርን የምድሪ ነው ሳድስ ብሎኛል ይወር ግን በጣም ይቀርዳል። ማለት ያን ቀን ያስደብርሃለሁ በጣም እንደዚህ አይነት ስሜት ማለት እኔ ተረድቼሻለሁ። ያው ያለውን ነገር ስለማቅ እኔ ጆንን ላለማስቀየም በጣም ብዙ ጥረት እኮ ነግሬሻለሁ። ለጆን ነገርሽው እኔና አንቺ ስንገናኝ ጆን ነግረሽው ነው የመጣሽው ምናምን ብዬሻለሁ እኮ ብዙ ቀን እኔ ነገር እንዳይፈጠር በጣም ስጋት ስለነበረኝና ያው አንቺንም በጣም እየተላመድኩሽ ስለመጣው ያለኝ ስሜት በጣም እየተቀየረ መጥቷል። ጌታ የምሬን ነውና በጣም ስላገኘሁሽ ደስ ብሎኛል። ካሁን በኋላ ማንም ሰይጣንም ቢሆን አብሮ በመሀላችን አይገባም። ማነው ሰይጣን? ሰይጣን የሚጠቀናበት ደሙ ማለት ነው። ይኸውልሽ ቆንጠጥ እያደረክ አደራይን ተወጣ ብሎኛል ጆ። ስለዚህ እየተንከባከብክ እንዳታስቸግር እያደረክ እየቀጣት ምናምን ብሎ ስሙልኝ አንድ ነገር ብታረገኝ ይኸውላችሁ ቤተሰቦች የምሬን ነው። እንደ ታላቅ እንደ ጓደኛዋ የሆንኩ እየተንከባከብኩ ነው ሚዛትሽ ቤተሰቦችና በጣም ደስ ብሎኛል ስላገኘሁሽ። ካልክ ብታጎርልስ? ኧረ እኔ ምንም አላጎልም። እንደውም አንዳንዴ በእኛ ደስታ ጊዜ እንደውም ጆንን እየጠራ ነው ምናምን አንድ ላይ ነው ደስታችንን ማክበር ያለብን። አረ በዚህ ስማም ያለሽ አይደል? የምርሽ ነው። እኔ የትም ኢጂፕት ላይ ካምባሌት እሄዳለሁ። እሺ ግን እዚህ ከመጣሽ በኋላ ጆንን ላገናኝ ነው ናቪን ላገናኝሽ ነው ሲልሽ ምን ተሰማሽ? ወይኔ በጣም ደስ ይለኝ። በጣም ነው የደነገጥኩት። እግዚአብሔር እኔ ራሱ ማለት ነው ሰርፕራይዝ ላደርግ ነው ብሎ ጆ አስደነገጠኝ እኮ በቃ ምን መስሎ ነበር ግን እኔ በቃ ማለት ስላስቀየምኩ የሆነ በቃ ስጦታ ልስጥ ምናምን እንዳታኮርፈኝ ምናምን እና በቃ ቻው ምናምን እንዳታኮርፍ ካለበት ስሜት ውጣ ምናምን ሊለኝ መስሎኛል እንደ መጀመሪያ ጥያቄው። ኢየሱስም በቃ አንቺን ሳይሽ እንደዚህ አይኔን ቀይዘሽኝ ሳይ በጣም ነው ደስ ያለኝ እግዚአብሔርን። እኔ ራሴ እዛ ጋር ተደብቄ እግሬ ሁላ እየተንቀጠቀጠ ነበር። ካሁን ሂጂ ልቀፈው ካሁን ሂጂ ሰላም ልበለው እያልኩኝ እና በቃ ጓደኛ ነና ከዚህ በኋላ ወደ እና እስቲ እንዴት ብንከባከብሽ እንዴት ብሄድልሽ ነው ደስ ቢልሽ? እንትን አንቀልባ ገዝተሽ ሽሩ በአንቀልባ ልሸከምሽ አይደለም። ቤተሰቦቼ ምን አለ መሰላችሁ እኛ ያው የምንኖረው ጉራጌ ሀገር አይደል እና እንደ ጉራጌ ሀገር አንፃር በባህል ልጠልፋት አስቤያለሁና ልጠልፋት ነው። ቤተሰቦች እወዳችኋለሁ። ቻው ቻው ቻው። ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሐሳብ የማውሰው ርቀሽ ልሁን ሳይሽ የማልረካ እንዲህ ነው የኔ ልብ አምኖ ከተመካ እንዲህ ነው የኔ ልብ አምኖ ከተመካ ወዴ